ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ? እንደምን ቆያችሁ? በመላው የአሜሪካ ግዛት የምትገኙ ዲያስፖራ ኢትዮጵያውያን በሙሉ መስማት ማወቅ ያለባችሁ እጅግ አስቸኳይ አንገብጋቢ ጠቃሚ መረጃ ይዘን መጥተናል። በቅድሚያ ግን እንኳን ለፈረንጆቹ ክሪስማስ ወይም ለፈረንጆቹ የገና በዓል በሰላም አደረሳችሁ። መረጃዎቻችን በዝርዝር በጥልቀት ለእናንተ ከማቅረባችን በፊት የዜናዎቻችንና የመረጃዎቻችን ሃይላይት እንዲህ እንንገራችሁ። የመጀመሪያው በርካታ ዲያስፖራ ኢትዮጵያውያን በጉጉት የሚጠብቁት ማወቅ የሚፈልጉት መረዳት የሚፈልጉት ልዩ ጠቃሚ መረጃ ነው። እሱም የዓመቱን ግብር ከመክፈላችሁ በፊት ገንዘባችሁን ያላግባብ እንዳትበሉ ወይም ማስመለስ ያለባችሁን ገንዘብ ሳታስመልሱ እንዳትቀሩ ማወቅ ያለባችሁን አዲሱን የግብር ሕግ በዝርዝር በጥልቀትና በግልጽ ለአድማጭ ተመልካቾቻችን በልዩ መልክ አዘጋጅተን ይዘነው ቀርበናል። በዚህ የዜና ወጃችንም ተመላሽ የግብር ክፍያ ለማግኘት ምን ማድረግ አለብን፣ የመኪና ግዥ ግብር ተመላሽ ለማድረግ ምን ማድረግ አለብን፣ የልጆች ክሬዲት ግብር ለማስመለስ ምን ማድረግ አለብን፣ የአዛውንቶች ግብር ክሬዲት ለማስመለስ ምን ማድረግ አለብን፣ ከግብር ነፃ ተብለው የተመደቡ የሥራ አይነቶች ምን ናቸው? ዝቅተኛው ግብር የማይከፈልበት ዓመታዊ የገቢ መጠን ስንት ሆኖ ተወሰነ በአዲሱ ሕግ መሰረት ማለት ነው? የሚሉትን በዝርዝር ለአድማጭ ተመልካቾቻችን እናደርሳለን። ሌሎችም ከግብር ጋር የተያያዙ መረጃዎች፣ መመሪያዎች፣ ፖሊሲዎችና ደንቦች እዚህ ቪዲዮ ላይ ተካተዋል። ይህን ቪዲዮ እስከ መጨረሻው መመልከት ማለት ገንዘባችን ማዳን እኛም ትርፋማ የምንሆንበት ቪዲዮ ነው እንላችኋለን። እስከ መጨረሻ የተከበራችሁ አድማጭ ተመልካቾቻችን የአይሲ ፖሊሶች ስደተኞችን በአሜሪካን ሀገር ከማዋከብ ከማሰርና ከማፈስ አልፈው በቀጥታ በጥይት ተኩሰው የገደሉበት አሰቃቂ ክስተት ተፈጥሮ አድሯል። እሱንም በዝርዝር እናሰማችኋለን። ኢትዮጵያውያን ዲያስፖራ ኢትዮጵያውያን ከዚህ መማር መስማት ማወቅ ያለባቸው እጅግ ጠቃሚ መረጃ ነው። በቀጥታ ወደ መረጃዎቹ አልፈናል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን እየተጫናችሁ ግቡ። እኛ ደግሞ መረጃውን በቀጥታ ለእናንተ እናቀርባለን። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን ፕሬዚዳንት ትራምፕ በተለያዩ ሚዲያዎች እንደሰማናቸውና እንዳዳመጥናቸው በአሜሪካን ታሪክ ታይቶ ተሰምቶ የማይታወቅ የግብር ቅናሽና የግብር ተመላሽ አደርጋለሁ፣ እሱም አሁን ከፈረንጆቹ ጥር 1 ጀምሮ ተግባራዊ ይሆናል፣ አዲሱን ግብር ከመክፈላችሁ በፊት ወይም ዓመታዊ ግብር ከመክፈላችሁ በፊት ተግባራዊ የሚደረግ ነው ሲሉ ተደምጠዋል። ዝርዝሩን እንዲህ እናስደምጣቸዋለን። ሐምሌ 2025 በፈረንጆቹ አቆጣጠር ፕሬዚዳንት ትራምፕ ዋን ቢግ ቢዩቲፉል ቢል አክት ይሉታል። ኦባባ ይባላል። ኦባባ 3 ቢ ማለት ነው። ኦ 3 ቢ ኤ ኦባባ ዋን ቢግ ቢዩቲፉል ቢል አክት የሚል አንድ ትልቅ አገር አቀፍ የሆነ መመሪያ ፖሊሲ አውጥተዋል። ይህን ህግም ፈርመውበታል። ህጉም ጸድቋል ነው። ተፈርሞበታል፣ ጸድቋል። በ4 ነጥብ የጸደቀ ነገር ነው። ገና ፕሮፖዛል አይደለም፣ ገና የሚጸድቅ አይደለም፣ የተፈረመ ህግ ነው። በዚህ ህግ መሰረት ግብር ከፋዮች በ2026 መጀመሪያ ላይ ያ ማለት የ2025ን ግብር ተመላሽ የሚያቀርቡበት ጊዜ የበለጠ ትልቅ ተመላሽ ገንዘብ የሚሰጣቸው ይሆናል። ግብር የቀነሰላቸውም አሉ፣ ግብር ከናካቴው የማይከፍሉም አሉ ማለት ነው። እንደሚታወቀው በአሜሪካን ሀገር የ2025 ግብር የአንድ ዓመቱ በሙሉ የሚከፈለው 2026 ሊገባ ወይም 2026 እንደገባ ከጥር 1 ጀምሮ አሁን መጪው ጊዜ የግብር መክፈያ ነው። ስለዚህ ገንዘባችሁን ያላግባብ ግብር እንዳትከፍሉ፣ መክፈል ያለባችሁንም ሳትከፍሉም እንዳትቀሩ፣ በህግ እንዳትጠየቁ፣ እንዲሁም ማስመለስ ያለባችሁን ገንዘብም እንድታስመልሱ ነው ይህ መረጃ በልዩነት ለአድማጭ ተመልካቾቻችን በዚህ ደረጃ የቀረበው። ለዚህ ነው እንግዲህ ትራምፕ እና ባለስልጣናቱ 2026ን በታሪክ ውስጥ ትልቁ ግብር ተመላሽ ወቅት ብለው የጠሩት ይላል። ቁልፍ ተመላሽ ወይም ቅናሾች ለምሳሌ አስተናጋጁ ነው በቲፕስ የሚቀበሏቸው ወይም በስጦታ የሚያገኟቸው ገንዘቦች፣ በትርፍ ሰዓት የሚሰሩ ስራዎች፣ እንዲሁም ከፍተኛ ስታንዳርድ ቅናሽ የተደረገላቸው አዛውንቶች፣ ሌሎችም በዝርዝር አሉ። የምንመለከታቸው ይሆናል ማለት ነው። የምንመለከታቸው ይሆናል። መደበኛ ዝቅተኛ ግብር የማይከፈልበት እርከን ይፋ ሆኗል። ይችን አጭር ፓወርፖይንት እኛ አዘጋጅተንላቸዋል። ከዜና ወጃችን ጋር አብሮ እንዲሄድ በዚህ እንቃኛታለን። እዚህ ላይ እንደምትመለከቱት አዲሱ ግብር የማይከፈልበት የገቢ ደረሰኝ ወይም የገቢ ደረጃ ይላል። ይሄ ላላገቡ ወይም ሲንግል ለሆኑ አሜሪካውያን የሚያገለግል ነው። ስለዚህ ከ2024 እና ከ2025 ጋር ያለውን ልዩነት መመልከት እንችላለን። በ2024 በባለፈው ዓመት የግብር ዓመት ማለት ነው ከ14600 ዓመታዊ ገቢ በላይ ያለው ነበር
ግብር የሚቆረጥበት። አሁን በአዲሱ ደግሞ ከፍ ብሏል። $15750 አድርገውታል ፕሬዚዳንት ትራምፕ ማለት ነው። አጠቃላይ አዲሱን የግብር ፖሊሲ አሰራር መመሪያ ተቀናሽ እንዴት እንደሚሰራ ሁኔታውንና መነሻውን እንዲህ በሰንጠረዥ ባጭሩ አዘጋጅተነዋል። ወደ ሌሎቹ ዝርዝር በደንብ ከመግባታችን በፊት አጠቃላይ ለሁሉም የሚሆነው ዜና ይሄ ነው። አዲሱ ግብር የማይከፈልበት የገቢ ደረጃ ዝቅተኛው ስንት ሆኖ ተወሰነ ነው። እንግዲህ ላገቡ፣ ላላገቡ እንዲሁም የቤት አባወራ ለሆኑ ተብሎ በሶስት ተከፍሏል። እዚህ ጋር ፊሊንግ ስታተስ በሚለው በስከ ቀኝ ኮርነር እንደምትመለከቱት ማለት ነው። በባለፈው ዓመት የነበረውንና የአሁኑን ዓመት ሁለቱንም ሳይድ ቱ ሳይድ ኮምፔር እያደረግናቸው እንሄዳለን ማለት ነው። በባለፈው ዓመት የነበረው ያላገባ፣ ምንም ያላገባ ላጤ የሆነ የትዳር ሁኔታው ወይም ልጅ አለኝ ወይም ሚስት አለኝ የሚል ሪከርድ ያላያያዘ ማንኛውም አሜሪካን ሀገር የሚኖር ግለሰብ ከዚህ በፊት $14600 እና ከዚህ በታች ከሆነ ዓመታዊ ገቢው፣ ይሄ ዓመታዊ ገቢ ነው፣ ምንም አይነት ግብር አይከፍልም ነበር። በአዲሱ ደግሞ ፕሬዚዳንት ትራምፕ አሻሻሉትና $15750 የአሜሪካ ዶላር ነው ዝቅተኛው ብለው አስቀመጡት። ይህ በጣም ጠቃሚ ነው። ዜናውና ለውጡ መረጃውም የሆነው ማለት ነው። ስለዚህ ዲያስፖራ ኢትዮጵያውያን ዓመታዊ ገቢያችሁ ተሰልቶ ከ15750 የአሜሪካ ዶላር በታች የሚሆን ከሆነ ምንም አይነት ግብር እንደማትከፍሉ አውቃችሁ በሕጉና በደንቡ መሰረት ገንዘባችሁን ያላግባብ ከመክፈል ማዳን ትችላላችሁ ማለት ነው። ሁለተኛው ያገባችሁ ከሆናችሁ በጋራ ካፕልስ ናችሁ፣ ነገር ግን ልጅ የለም፣ ሌላ ቤተሰብ የምታስተዳድሩት የለም፣ ሁለታችሁ ብቻ ሪከርድ የሆነ መረጃ አላችሁ። ባልና ሚስት ከሆናችሁ በጋራ ነው የሚሰላው። የሚስት ገቢ የባል ገቢ ይሰላና አጠቃላይ ዝቅተኛው 29200 የአሜሪካ ዶላር። ከዚህ በታች ከሆነ ገቢያችሁ ግብር አትከፍሉ ማለት ነው። ግብር አትከፍሉም። ስለዚህ ያላግባብ የሚስቶቻችሁን ገቢ ሳትደምሩ ወይ የባሎቻችሁን ገቢ ሳትደምሩ ለየብቻ እየሄዳችሁ ግብር የምትከፍሉ ከሆነ ከአሁኑ ሰዓት ጀምሮ ገንዘባችሁ መበላት የለባችሁም። ይህ $29200 ዝቅተኛው ያልኳችሁ የባለፈው ዓመት ነው። የ2025 ደግሞ ከጎን 2025 ታክስ ዬር ኒውስ አዲሱ ፕሬዚዳንት ትራምፕ ያወጡት ደግሞ አለ። በጋራ 31500 በአዲሱ ህግ ነው የምትዳኙት። ይሄኛውን ለማነጻጸር ልዩነቱን እንድታውቁት እንጂ የ2024 አልፏል። አሁን የ2025 ጊዜ ነው። 2025 እንዳለቀ አሁን ጠር ከሚቀጥለው ሳምንት ጧት ጀምሮ ግብር መክፈል ይጀመራል ማለት ነው። ስለዚህ ባልና ሚስት ከሆናችሁ $31500 የሁለታችሁን ደምራችሁ ዓመታዊ ገቢያችሁ ከዚህ በታች ከሆነ ግብር መክፈል የለብንም ብላችሁ በደንብ መከራከር ትችላላችሁ፣ መብት አላችሁ። ሄድ ኦፍ ሃውስሆልድ ወይም የቤተሰብ አባወራ የሚባለው ደግሞ በቤተሰቡ ውስጥ ልጆች ያሉት የሚያስተዳድራቸው ዲፔንደንሲ ያሉት ከ18 ዓመት በታች የሆኑ ማለት ነው። እነሱ ራሳቸውን ችለው ግብር የማይከፍሉ በስሩ ቤተሰቦች ያሉት ከሆነ ደግሞ የልጆች የሚቀነስ ምናምን የልጆችም ታሳቢ ስለሚደረግ ቤተሰብ አስተዳዳሪ የሚለው ስለሚታሰብ 21900 ነበር የባለፈው ዝቅተኛው። አሁን በትራምፕ አስተዳደር በአዲሱ ከጥር 1 ከነገ ጥር 1 ጀምሮ በፈረንጆቹ አቆጣጠር የምትከፍሉት ግብር $23625 በላይ መሆን አለበት። ያካትታል 23625 እና በላይ ይሄንንም አካቶ ማለት ነው። ኤንድ ነው ሁለቱንም ያካትታል ማለት ነው። ስለዚህ $23625 በታች ከሆነ ገቢያችሁ ግብር መክፈል የለባችሁም። ነፃ ነው ማለት ነው። ታክስ ፍሪ ነው። ዜናው ምንድነው? ልዩነቱ ምንድነው? ግብር የሚከፈልበትን ዝቅተኛውን ዓመታዊ ገቢ ፕሬዚዳንት ትራምፕ ከፍ አድርገውታል። ያ ማለት ግብር የማይከፍሉ ዝቅተኛ ገቢ ያላቸውም ዲያስፖራ ኢትዮጵያውያን በዚህ ውስጥ የመካተት እድላቸው ሰፊ ነው ማለት ነው። ሰፊ ነው ማለት ነው። ከዚህ በፊት ብዙ 100 ኢትዮጵያውያን ሊገቡ ይችላሉ። 200 ዲያስፖራ ኢትዮጵያውያን ሊገቡ ይችላሉ። 300 ሊሆኑ ይችላሉ። አይታወቅም። ቀላል አይደለም ማለት ነው። ስለዚህ የግብር ቅነሳ መጠኑ ሳይሆን የተቀነሰው መነሻው ከፍ ብሏል። ከዚህ ገቢ በታች ያሉት አሜሪካዊን ዜጎች ግብር ባይከፍሉም ችግር የለብኝም እያለች ነው አሜሪካ። ይሄን እድል ተጠቀሙበት ለማለት ነው። ስለዚህ ከሶስት ተከፍሏል። ለእያንዳንዱ እዚህ ጋር አሰራሩ አለ። ይሄ አሰራር እዚህ እንደምትመለከቱት ታክስ ሬት ብሎ በቀኝ የደረደራቸው አሉ። 10%፣ 12%፣ 22%፣ 24፣ 32፣ 35 ከፍተኛው አሜሪካን ሀገር የግብር መጠን በፐርሰንት 37% ነው። ከባለፈው ዓመት ጋር እዚህ ጋር 2024 ኢንካም ሬንጅ 2025 ኢንካም ሬንጅ ተብሎ ተከፋፍሏል። እንደምትመለከቱት ተከፋፍሏል። የባለፈው ዓመት ከ0 እስከ 11600 ነበር ግብር 10% የሚከፈለው። በዚህ ዓመት ከፍ ብሎ $0 ጀምሮ እስከ $11925 ሆኗል ማለት ነው። ስለዚህ እስከ 600 የነበረችው $325 እንትን ተብላ እስከ 11925 ሆኗል። እዚህ ሰንጠረዡ ላይ እንደምትመለከቱት የመጀመሪያ ሮ ማለት ነው። ሰከንድ ሮ ከ11601 የነበረው 47150 ድረስ የነበረው እስከ 11926 መነሻውም ተቀይሯል።
እና እስከ 48475 ያሉት 12% ግብር ይከፍላሉ ማለት ነው። ስለዚህ በጣም ልዩነት አለ። የተወሰነ የዶላር ልዩነቶች አለው በእያንዳንዱ እርከን መነሻ እስከ መጨረሻው እስከ 37% ድረስ ብታዩት መነሻው ይለያያል ማለት ነው። ስለዚህ መጀመሪያ ግን እዚህ ላይ 14600 በድሮ ወይም በአዲሱ የመጀመሪያው ሲንግል የሚለው ማለት ነው 15750 ግብር አይከፈልበትም ወይም እዚህ የመጀመሪያው ቴብል ላይ የጠቀስካቸው እነዚህ ከግብር ነፃ ናቸው ብለህን ነበር። እዚህ ጋር ግን ስንመጣ ከዜሮ ጀምሮ እስከ 11600 በድሮ በአዲሱ ደግሞ ከዜሮ ጀምሮ እስከ 11925 ይላል። ይሄማ ምኑን ነፃ ሆነው ልትሉ ትችላላችሁ። ይሄን እንደምጠይቁም ቀድሜ ስለማውቅ ማለት ነው። ነገር ግን ምንድነው እዚህ ጋር መሰላችሁ ይሄ ተቀንሶ የመጣው ብር ነው። ከነፃ ከግብር ወይም ግብር የማይከፈልበት አመታዊ ገቢ ከሱ ተቀንሶ የሚመጣው ቁጥር እንጂ ይሄ የመጀመሪያ ግብር የሚከፈልበት መነሻው ቁጥር አይደለም ማለት ነው። ያ ማለት የመጀመሪያዋን እንውሰዳት ሲንግል የሚለውን 2025 ታክስ ረለፉና ወደ ጎን 15750 የሚለውን እዚህ ጋር እንመልከተው። 15750 የሚለውን እንመልከተው። አንድ ሰው አመታዊ ገቢው 20 ሺህ የአሜሪካ ዶላር ቢሆንና ሲንግል ያላገባ ቢሆን መጀመሪያ ከግብር ነፃ የሚሆነውን ይቀንሳል ማለት ነው። ከ20 ሺህ ሲቀነስ 15750 አይ ቲንክ 4250 ይመጣል መሰለኝ። በቃሌ ነው ካልኩሌሽን አልያዝኩም። እንግዲህ ረጅም ቁጥር ነው እንደምታዩት 4350 4250 ይመጣል። ይችን ቁጥር እንወስድና እዚህ ጋር እናስገባለን። 4250 የሚለው የትኛው እርከን ላይ ያርፋል? የመጀመሪያው 10% ላይ ያርፋል ማለት ነው። ከ0 እስከ 1600 ኢንተርቫል ውስጥ ይገባል። 10% ታክስ ይቆረጥበታል ማለት ነው። 10% ታክስ ይቆረጥበታል ማለት ነው። በዚህ ነው ይሄኛው ቁጥር የመጣው እንጂ ከዚህኛው ጋር ኮንፊውዥን እንዳይፈጥርባችሁ ብዬ ነው። ለምሳሌ አንድ ሰው አመታዊ ገቢው ያላገባ ሲንግል 50 ሺህ የአሜሪካ ዶላር ቢሆን ከ50 ሺህ ሲቀነስ የመጀመሪያዋን እዚች ጋር የምትመለከቷትን የመጀመሪያዋን 15750 ሲንግል በሚለው ሮው እዚች ጋር 2025 ታክስ ሄር ስር 15750 የሚለውን ይቀንስበታል ማለት ነው። ስለዚህ ስንት ይቀራል? 44250 ይቀራል ማለት ነው። 44250 እዚህ ጋር ይመጣና የትኛው እርከን ላይ ያርፋል? አይ ቲንክ ሁለተኛው ላይ ያርፋል ማለት ነው። ከ11925 እዚህ ጋር ከ11925 እስከ 48475 የሚለው እርከን ላይ ያርፋል። ባለ 12% ላይ የ2025 ላይ ያርፋል። 12% ይቆረጥበታል ነው የሚለን። እንግዲህ በዚህ መልክ ነው ይሄ የሚሰራው። ይሄ በነገራችን ላይ እናንተ በቀጥታ አሁን ኳልኩሌት ለማድረግ ብትፈልጉ አመታዊ ገቢያችሁን ግብሩን ለማስራት አይመጣላችሁም። ምክንያቱም ይሄ አሜሪካ ፕሮግሬሲቭ ታክስ ሲስተም ነው የምትጠቀመው። እንዴት ነው? ይደመራል። ከታች የነበረው ብር እንደገና እየተደመረ ይመጣል። 12% ያለውን ብታዩት የሚደመር ብር አለው ማለት ነው። የሚደመር ብር አለው። እዚህ ጋር ላሳያችሁ። ይኸው የመጀመሪያው 10% ይቀነስና ሁለተኛው ላይ ስትመጡ ግን 1192 ሲደመር 12% ኦፍ ዘ አማውንት ኦቨር 11925 ብሎ ከኋላ ያለውን የግብር ፐርሰንት እየደመራት ነው የሚመጣው። ይሄ ፕሮግሬሲቭ ታክሲንግ ሲስተም አሰላል ይባላል። ለኳልኩሌሽኑ እንድትጨነቁ ኳልኩሌሽን እንድታሰሉ አይደለም ዋናው ዓላማ። እዚህ ላይ ይሄ የራሳቸው ሂሳብ ኦፊሰሮች አሉት፣ የራሱ ሶፍትዌር አለው። እናንተ የሚያስጨንቃችሁ ነገር የለም። ዓላማው ግን የግብር ቅነሳ ተደርጓል ማለት ነው። ዜናው ይሄ ነው። የግብር ቅነሳ ተደርጓል። ቅነሳ ደግሞ በብር በቀጥታ የተደረገላቸው አሉ። አጠቃላይ እንደ ሁሉም ስናየው ግን ዝቅተኛ የሚባለው የግብር ስሌት ወይም ግብር የሚቆረጥበት ዝቅተኛ የነበረው እርከን ከፍ አድርገውታል። እሱን መነሻውን ወደ ላይ ከፍ ብለው ጀምረዋል። ይሄ ጥሩ ነው ለማለት ነው። ይሄ ለሁሉም አለ እንግዲህ ላገቡ ላላገቡ ምናምን እያለ ይቀጥላል። ብዙም እዚህ ኳልኩሌሽኑ ላይ ሰንጠረዡ ላይ ማተኮር የለብንም። ዋናውን ዜና ጭማሪዋን መነሻዋን እርከኗን ካያቸዋት በዚህ ለመዳኘት ያስችላቸዋል ለማለት ነው። የተከበራቸው አድማጭ ተመልካቾቻችን ፕሬዚዳንት ትራምፕ ታላቅ የግብር ተመላሽ ላደርግ ነው በአሜሪካ ታሪክ ታይቶ ተሰምቶ የማይታወቅ ብለዋል። ይህን ግብር ተመላሽ ለማግኘት ብቁ የሆኑ ዜጎችን እንደሚከተለው እንነግራቸዋለን። አብዛኛው 2025 ገቢ ያላቸው የአሜሪካ ግብር ከፋዮች አንዳንድ ጥቅሞችን ያገኛሉ። አብዛኛዎቹ አንዳንድ ጥቅሞችን ለምሳሌ ቲፕ የሚቀበሉ ሰራተኞች ከዚህ በፊትም በቪዲዮአችን ጠቅሰንላቸዋል። ያሁኑ ልዩ የሚያደርገው ተጨማሪ መረጃ አለው።
በባለፈው ኮንፊውዥን የፈጠሩ ጥያቄ ጠይቃቸዋቸው በሙሉ ተካተዋል። አዳዲስ ፖሊሲዎች ተካተዋል። የአሁኑ ኮምፕረንሲቭ ነው መረጃው። ከባለፈው ቪዲዮ በብዙ በ95% የሚለያይ መረጃ ነው ማለት ነው። ስለዚህ ቲፕ የሚቀበሉ ሰራተኞች እነዚህ አስተናጋጆች ባር ቤት የሚሰሩ፣ ሆቴል የሚሰሩ፣ ካፌ ሬስቶራንት የሚሰሩ ሊሆኑ ይችላሉ። እንዲሁም ይሄ ሆልሴለሮች ላይ ደሊቨር የሚያደርጉ ተቀጥረው ደሊቨር የሚያደርጉ አስተናጋጆች በመኪና የጫኑ ዕቃ የሚያደርሱ በየቦታው እነሱንም ያካትታል ማለት ነው። እነሱንም ያካትታል። ዲያስፖራ ኢትዮጵያውያን ካሉ በዚህ ተጠቃሚ ይሆናሉ። ዲያስፖራ ኤርትራውያን አማርኛ የሚሰሙ ሁሉ መረጃውን እንዲደርሳቸው ማለት ነው። ስፔሲፊክ የምናደርገው ስፔሲፊክ ለሆነ ጂኦግራፊ መረጃውን እያደረሰ ስለሆነ ነው። እና ቲፕ እስከ $25,000 ገቢ ያላቸው አስተናጋጆች ምንም ግብር አይከፍሉም። ቲፕ የሚሰጣቸው ይሰበሰባል። አሜሪካን ሀገር ቲፕ የሚሰጣቸው ይሰበሰብና በአመት ከ25,000 የአሜሪካ ዶላር በታች ከሆነ ያገኙት ግብር አይከፍሉም እንጂ ሙሉ በሙሉ ነፃ አልተደረገም። ከ25,000 የአሜሪካ ዶላር በላይ ከሆነ ያገኙት 26,000፣ 27,000፣ 30,000፣ 40,000 ቲፕ ቢያገኙ ግን ግብር ይከፈላሉ ማለት ነው። ስለዚህ አመታዊ ያገኛችሁትን በ2025 በሙሉ በአስተናጋጅነት የተቀበላችኋቸውን ቲፖች ደምሩ። ከደመራችሁ በኋላ አጠቃላይ ከ25,000 የአሜሪካ ዶላር በታች ከሆነ ግብር አትከፍሉም። ብዙ ጊዜ ከ25,000 የአሜሪካ ዶላር በላይ አይመጣም። ሬር ነው የሚመጣበት ሊኖር ይችላል፣ ግን በጣም ሬር ነው። በጣም ኢንተርናሽናል ሆቴል ምናምን ከፍተኛ ገቢ ያለው ካልሰራም በቀር ይሄ በአስተናጋጅነት ደረጃ አይገኝም። ብዙ ጊዜ መረጃው ይሄ ነው። ሁለተኛው የትርፍ ሰዓት ስራ የሰሩ አጠቃላይ ትርፍ ሰዓት የሚሰሩ ሰዎች ትርፍ ሰዓት ስትሰሩ ግብር ይቆረጣል እንደምታውቁት አሜሪካን ሀገር። ታዲያ ተመላሽ የምትለን ግብር ገና አልተከፈለም። ገና የ2025 ግብር አሁን ጠር ነው የሚከፈለው። ለምንድን ነው ተመላሽ እያልክ መቼ ከፍለና ነው የሚመለስልን የሚል ጥያቄ ለምታነሱ ደመወዝ ሲሰጥ ነው። በደመወዝ ስር ላላችሁ ማለት ነው። አስተናጋጁ ናችሁ። በየወሩ ደመወዝ ሲከፈላችሁ የቲፑም የምኑም እየተቆረጠባችሁ ይሄዳል። በተለይ የቲፑ ማለት ነው። እንዲሁም የትርፍ ሰዓት ስትሰሩ ኦቨርታይም ስትሰሩ በየወሩ የትርፍ ሰዓት ክፍያችሁ ግብር እየተቆረጠ ነው የሚሰጣችሁ ለእናንተ። እሱ የተቆረጠው ግብር አላግባብ ነው፣ ይመለስላችኋል ነው ጥያቄ። ሌላም ሰራተኞች ካላችሁ ማለት ነው። ይሄ ነው በተለይ ከፔሮል ከደመወዝ ጋር ተያይዞ ሲቆረጥባችሁ በዚህ ዓመት ሲቆረጥባችሁ የቆየውን ለማለት ነው። ስለዚህ የትርፍ ሰዓት በሙሉ ግብር አይከፈልበትም። ነገር ግን እርከን አለው፣ ገንዘቡ ሊሚት አለው። እስከ 12,500 የአሜሪካ ዶላር ያላገባ ላጤ ከሆነ ትርፍ ሰዓት የሰራው በአመት 10,000 የአሜሪካ ዶላር ቢሆን በ2025 ነገር ግን ግብር ሲቆርጡበት ቆይተው ከሆነ በስህተት ነው ሂዶ ያስመልሳል ማለት ነው። ስለዚህ ደረሰኝ ያዙ፣ የግብር ደረሰኞቻችሁን ያዙ፣ የትርፍ ሰዓት ክፍያዎቻችሁን ያዙ። ካሰሪዎቻችሁ ከተቋማታችሁ ሂዳችሁ ከተቋሞች በመሄድ በዚህ ዓመት ይሄን ያክል የትርፍ ሰዓት ስራ ሰርቻለሁ፣ ይሄን ያክል ግብር ቆርጣችሁብኛል፣ ኢቭን የግብር የቆረጠበትንም መረጃ ከሰጧችሁ እሱን አያይዛችሁ ግብር ለሚቀበሏችሁ ግለሰቦች ይዛችሁ መቅረብ ነው። ገንዘቡ ተመላሽ ይሆናል። አለቀ። ይሄ ነው። ላጤ ከሆነ ነው። ያገባ ከሆነ ግን ያገባ ወይም ጥንዶች ከሆኑ ልጅ ያልወለዱም ግን ጥንድ ናቸው። ሁለቱ ከሆኑ ደግሞ የሁለታቸው ተደምሮ 25,000 የአሜሪካ ዶላር እና ከዛ በታች ከሆነ አሁንም የትርፍ ሰዓት ክፍያ ከግብር ነፃ ሙሉ በሙሉ ነፃ ነው የሚሆነው ማለት ነው። ሙሉ በሙሉ ይሄ የትርፍ ሰዓትን ብቻ የሚመለከት አጠቃላይ ዓመታዊ ገቢ ግን ከዚህ በፊት የነገርኳችሁ ማለት ነው። ይሄ ግን የትርፍ ሰዓትን የተመለከተ ነው። ስለዚህ በብዙ አግባብ ነው ማለት ነው የግብር ቅነሳው የተጀመረው። በጣም ጥሩ ኦፖርቹኒቲ ነው። በሁሉም በኢንስሪ ዳይሜንሽን ነው እየመጣ ያለው ማለት ነው። ሌላው እነዚህ ቅናሾች ከ2025 ጀምሮ እስከ 2028 ድረስ ይቀጥላሉ ማለት ነው። የዚህን ዓመት የሚቀጥለው ዓመት ምንም ችግር የለውም። ለምን ኦልሬዲ በህጉ መሰረት ስለማይቆረጥባችሁ። አሁን ግን ትልቁ መልእክት ለምን ዜናው አስፈለገ ካላችሁኝ ያላግባብ ሲቆረጥ ስለቆየ፣ ያላግባብ ሳይሆን በነገራችን ላይ ፕሬዚዳንት ትራምፕ ሐምሌን ነው የወሰኑት። ሐምሌ ላይ ሲወስኑና ሲፈርሙ ግን ከጥር 1 ጀምሮ እስካሁን ድረስ ከባለፈው ዓመት ማለት ነው ያለው ግብር እንዲመለስ ብለው ስላዘዙ ማለት ነው። የሚቀጥለው ዓመት ግን ምንም ችግር አይኖርም። ምክንያቱም በህጉ መሰረት ስለሚቆረጥ አዲስ ህግ ካልወጣ በቀር በህጉ መሰረት እየቆረጡ ስለሚሄዱ ምንም አያስቸግርም ማለት ነው። በዚህ መልክ ይቀጥላል ነው የሚለው። አረጋውያን ተጨማሪ ቅናሽ ተደርጎላቸዋል። አረጋውያን የቅናሹ መጠን ተጨማሪ $6,000 ከተለመደው ቅናሽ ላይ ይደረጋል። ምን ማለት ነው? ከላይ ለሁሉም ዝቅተኛ ዓመታዊ ደመወዝ ተናግረናል። ግብር የማይከፈልበት ዝቅተኛውን ግብር የማይከፈልበት ዓመታዊ ደመወዝ ጠቅሰን ነበር።
ሲንግል ከሆነ ለምሳሌ 15750 የአሜሪካ ዶላር እዚህ በታች ከሆነ አይከፈልም ብለን ነበር። ከዚህ በተጨማሪ ደግሞ አሁን አረጋዊ ከሆኑ ይሄ እንዳለ ሆኖ አረጋውያን ከሆኑ ሽማግሌዎች ከሆኑ ከአመታዊ ገቢያቸው 6000 ዶላር መጀመሪያ ይቀነሳል። አመታዊ ገቢያቸው 30000 ቢሆን 6000 ዶላር ይቀንሱላቸውና 24000 አድርገው ከ24000 ነው ግብር የሚያሰሉት ነው። ይሄ ጥሩ ነው። አዲስ ነው የመጣው። ከዚህ በፊት ቅናሽ ይደረግ ነበር። እሱን ደግሞ አስጠብቀውላቸዋል። በጣም ደስ የሚል ነው። ቤተሰብ የሌለው አረጋዊ ዝም ብሎ ሲንግል ሆኖ እድሜው ከ65 ዓመት በላይ የሆነ እድሜው የገፋ አዛውንት አሜሪካን ሀገር የሚኖር ዲያስፖራ ኢትዮጵያዊ ወይም ሌላም ዜጋ ካለ መደበኛ 15750 ይሄ ዝቅተኛው ነው። ደመወዙ ገቢው ከዚህ በታች ከሆነ ሲጀመር ምንም አይቀነስበትም፣ ነፃ ይሆናል። ከዚህ በላይ ከሆነ ግን የተለመደው በፊት አሰራር 2000 የአሜሪካ ዶላር ይቀንሱላቸው ነበር ለአረጋውያን። ስለዚህ 30000 የሚያገኝ አንድ አረጋውያን 2000 የድሮ ይቀነስለታል፣ 28000 ዶላር ይቀራል ማለት ነው። ተጨማሪ 6000 ሲቀነስለት 22000 ዶላር ይቀራል ማለት ነው። 22000 የአሜሪካ ዶላር ናት ግብር የሚሰላበት እንጂ 30000 አይደለም። ይሄ ነው አዲሱ ግብር የትራምፕ ህግ። በጣም ትልቅ የግብር ተመላሽ አድርጌያለሁ የሚሉት ይሄን ነው። ስለዚህ እነዚህ አዛውንቶች በ2025 ተመልሰው ወደኋላ ማስመለስ ይችላሉ ማለት ነው። ማስመለስ ይችላሉ። እንዴት ነው የሚያስመልሱት? 6000 ዶላር ተቀንሶላቸው ያቺ ኳልኩሌት ተደርጋ ገንዘባቸው ገቢ ይደረግላቸዋል ማለት ነው። 6000 ዶላሩ የሚቀነሰው ከየት ነው? ከአጠቃላይ ገቢያቸው ይቀነሳል ማለት ነው። ያገባ አረጋዊ ከሆነ ደግሞ የበፊቱ እንዳለ ሆኖ የምትቀነሰው ገንዘብ ከፍ ትላለች ማለት ነው። በፊት 3200 ነበሩ ላገባ አረጋውያን እድሜያቸው ከ65 ዓመት በላይ ለሆኑት መጀመሪያ ከዋናው ገቢያቸው ከአመታዊ ገቢያቸው ላይ 3200 ዶላር ይቀንሱላቸው ነበር። አሁን ግን 12000 ዶላር ነው የሚቀነስላቸው ማለት ነው። ስለዚህ 30000 ከሆነ ገቢያቸው ስንት ይሆናል? 18000 የአሜሪካ ዶላር ከዚህ ብቻ ነው ግብር የሚሰላው ማለት ነው። 12000 ከግብር ነፃ ይደረግላቸዋል። ይሄ ነው ስሌቱ። ሌላ አዲስ ነገር የለውም። በዚህ መልክ ይጨምራል እያለ ፕሮሰሱ ይቀጥላል ማለት ነው። ብቁነት በእያንዳንዱ ክፍል ይለያያል። 2025 ግብር ተመላሽ ማቅረብ ይጠበቅባቸዋል። ግብር ተመላሽ ሪፖርት ማድረግ ይጠበቅባቸዋል። የልጆች ድጎማ የምትባል ደግሞ አለች። የልጆች ድጎማ ቻይልድ ታክስ ክሬዲት ትባላለች። ለእያንዳንዱ ልጅ የሚሰጠው ድጎማ ወደ 2200 ከፍ ብሏል ማለት ነው። ከፍ እንዲል ተደርጓል። የድሮውን አላስቀመጠም። የድሮውን ዶክመንታችን ላይ ካለ ቸክ እናደርገዋለን። የድሮውን አላገኘነውም፣ ግን ያሁኑ አዲሱ የልጆች ድጎማ 2200 የአሜሪካ ዶላር ከፍ ብሏል ማለት ነው። የልጆች ድጎማ ማለት ልጆች ያሏቸው ወላጆች የሚከፍሉት ግብር እንዲቀንስላቸው ወይም ተመላሽ ገንዘብ እንዲያገኙ የሚደረግ የመንግስት ድጋፍ ነው ይላል። በ2025 የግብር ዓመት በ2026 የሚሞላው ላይ የተደረገው ዋናው ለውጥ የሚከተለው ነው። የገንዘቡ መጠን ለእያንዳንዱ ልጅ የሚሰጠው ድጎማ በፊት አግኝተነዋል። የበፊቱን አድማጭ ተመልካቾቻችን 2000 የአሜሪካ ዶላር ነበር። 200 ዶላር ጨምሮ 2200 የአሜሪካ ዶላር ናት። ይህ ማለት ለምሳሌ 2 ልጆች ካሉት ከሚከፍለው ግብር ላይ 4400 ይቀነስለታል ማለት ነው። ከሚከፍለው ግብር ላይ ከግብሩ ላይ ነው 4400 ይቀነስለታል ማለት ነው። ይሄ በቀጥታ ከግብሩ ላይ ነው የሚለው እንግዲህ መመሪያውና ህጉ ከግብሩ ላይ ነው። ለምሳሌ 40000 የአሜሪካ ዶላር ቢሆን ገቢው ግብሩ ተሰልቶ ይገኛል። ከተገኘው ግብር ላይ ይቺ ገንዘብ ትቀነስለት ነበር ማለት ነው። ተመላሽ የሚሆን ገንዘብ ብዙውን ጊዜ ግብር የሚቀነሰው ግብር የመክፈል ግዴታ ካለበት ነው። ይሄ ምንም ጥያቄ የለውም። ግብር ያልከፈለ ሰው ዝም ብሎ ቁጭ ብሎ አያገኝም። ነገር ግን ግብር የማይከፍሉም ቢሆኑ እንኳን መንግስት ለልጆች እርዳታ እንዲሆን የተወሰነውን ገንዘብ በእጅዎ በቼክ ወይም በባንክ ይሰጠዎታል። ይቺ የቻይልድ ክሬዲት የምትባለው ግን ግብር የሚከፍሉም የማይከፍሉም ቢሆኑ አይቀርም ማለት ነው፣ ትሰጣቸዋለች ማለት ነው። ይህ ተጨማሪ የህፃናት ወይም ቻይልድ ታክስ ክሬዲት ተብሎ ይጠራል። በ2025 ዓመት ውስጥ ለእያንዳንዱ ልጅ እስከ 1700 ድረስ ተመላሽ ሊደረግላችሁ ይችላል። እንደየ ሁኔታው ነው፣ ይለያያል። አግባብ አለው ማለት ነው። እድሜና መስፈርት አለው። ሁሉም ልጅ ስላላችሁ አይሰጣችሁም። የእድሜ ገደብ ልጁ በአመቱ መጨረሻ ላይ ግብር ስትከፍሉ አሁን ጥር 1 ላይ የልጃችሁ እድሜ ከ17 ዓመት በታች መሆን አለበት። ስለዚህ ጎረምሳ የ20 ዓመት የ30 ዓመት አለኝ አሜሪካ ካናዳ ምናምን የሚኖር ልጅም አለ ብላችሁ ሰብስባችሁ ብትሄዱ አይከፍሏችሁም ማለት ነው።
የማህበራዊ ዋስትና ቁጥር ይሄ ሁሉም ሰው አለው፣ ምንም ችግር የለውም። ይሄ ሶሻል ሴኩሪቲ ነምበር የሚባለው ነው። ይሄ ቀላል ነው። እሱን ይዛችሁ መቅረብ አለባችሁ። አብሮ መኖር፣ ልጁ ከእርሰው ጋር ቢያንስ ለ6 ወር አብሮ መኖር አለበት። ሌላ ሀገር ወልዳችሁ ኢትዮጵያ ውስጥ ወልዳችሁ እንኳን ልጅ አለ ብላችሁ እዚህ ግብር ማስቀነስ አትችሉ ማለት ነው። እናንተ ጋር ቢያንስ ለ6 ወርና ከዛ በላይ መኖር አለበት ማለት ነው። ስለዚህ ከኢትዮጵያ ልጅ ኑሯችሁ ካመጣችሁት ገና ሁለት ወሩ ቢሆን ግብር ተቀናሽ አይደረግላችሁም። 6 ወር እናንተ ጋር መቀመጥ አለበት። ህግ ነው ይሄ። የገቢ መጠኑም የተወሰነ ነው ለሁሉም ሰው። ይሄ ገንዘብ የቻይልድ ክሬዲት ታክስ ለሁሉም ሰው አይሰጥም። ለአንድ ሰው ገቢው ሲንግል ከሆነ፣ ሲንግል ሆኖ ማለት የትዳር አጋር የለውም፣ ነገር ግን ልጅ ወልዶ ወይ ዳይቮርስ ሆኖ ሊሆን ይችላል። በኤኒ ሚንስ ብቻውን ነው፣ ግን ልጅ ይዞ ነው የሚኖረው። ሴት ልትሆን ትችላለች፣ ወንድ፣ እሱ ሌላ ጉዳይ ነው። ለአንድ ሰው ገቢው ከ200,000 የአሜሪካ ዶላር በላይ ከሆነ ይሄ ድጎማ አያስፈልግም። ይሄ የግብር ተቀናሽ አይሰጠውም። ላላገቡ ገቢው ከ400,000 የአሜሪካ ዶላር በላይ ከሆነ ላገቡ ማለት ነው። ሶሪ ላገቡ ማሪድ ጆይንትሊ ይላል። ገቢው ከ400,000 የአሜሪካ ዶላር በላይ ከሆነ የሁለታቸው ተደምሮ የልጅ ድጎማ አይሰጥም። ሌላው ብዙዎቻችሁ የጠየቃችሁኝ የመኪና የግዥ የግብር ብድርን በተመለከተ ማለት ነው። የብድር ግብር ወይም ከብድር የሚሰጥ ግብርን በተመለከተ ማለት ነው። በ2025 የግብር ዓመት በ2026 የሚሞላው ለመጀመሪያ ጊዜ የመኪና ብድር ወለድን ከግብር ላይ መቀነስ የሚያስችል አዲስ ህግ ወጥቷል። አዲስ ነው ይሄ፣ እስካሁን አልነበረም። ይህ ህግ እንደሚታወቀው ዋን ቢግ ቢዩቲፉል ቢል ኦቢቢ ይባላል። የትራምፕ ህግ ነው ተብሎ ይጠራል። ኦቢቢ ብለው ይጠሩታል፣ ኦቢቢኤ ብለው ይጠሩታል። ዝሮ ዝሮ ህጉ ይሄ ነው ማለት ነው። ዋና ዋና ነጥቦች፣ ስንት ብር መቀነስ ይቻላል? በየዓመቱ እስከ 10,000 የሚደርስ የመኪና ብድር ወለድ ብቻ ከጠቅላላ ገቢው ላይ መቀነስ ይችላሉ። እንግዲህ መኪና እንገዛለን፣ ተበድረን ነው የምንገዛ። የተበደርነው መኪናውን ስንገዛ የተበደርነው ብር ዶላር አለ ወይም ገንዘብ አለ፣ እሱ ወለዱ አለ። ወለዱ ይሰላና እስከ 10,000 ዶላር ድረስ ይቀነሳል። ለምሳሌ ዓመታዊ ገቢያችን 100,000 የአሜሪካ ዶላር ቢሆን እና ወለድ የከፈልነው 10,000 የአሜሪካ ዶላር ቢሆን መጀመሪያ 10,000 መኪና ስንገዛ ወለድ የከፈልናት ትቀነስልናለች። ግብር የሚሰላው ከ90,000 የአሜሪካ ዶላር ይሆናል ማለት ነው። መስፈርት አለው። ይህ እድል ሁሉም መኪና ያለው በሙሉ አይመለከትም። ሲኖትራክ፣ ቮልቮ ምናምን ገዝተህ ወይም ደግሞ ስካቫተር ገዝተህ ወይም ሌላ መኪና ገዝተህ ቢሆን መስፈርቱ ምንድን ነው የሚለውን ማወቅ ያስፈልጋል። ወይም የቤት መኪና ቢሆን ማለት ነው። አዲስ መኪና መሆን አለበት። አዲስ ከካምፓኒ የገዛው ያገለገለ ከሰው ምናምን የገዛችሁት እሱ ተመላሽ አይደረግላችሁም። በአሜሪካ የተገጣጠመ መኪና መሆን አለበት። መኪናው የተሰራ ወይም የተገጣጠመው በአሜሪካ መሆን አለበት። ይህን ለማወቅ እንደምታውቁት ከዳሽቦርዱ አካባቢ በሹፌሩ በኩል ጋቢናው እንደከፈታችሁ ዳሽቦርዱ ስር የቪአይኤን የምትባል ቪሂክል አይደንቲፊኬሽን ነምበር፣ እሱን በማየት እሱን ቁጥር ዌብሳይት አለ። ቼክ ስታደርጉት ይሄ መኪና የአሜሪካ ስርት ነው አይደለም የሚለውን ያሳያቸዋል። በዚህ ቼክ ማድረግ ትችላላችሁ። ስለዚህ የገዛችሁት መኪና ግን የት ሀገር ስርት ነው የሚለውንም እኮ ማወቅ ያስፈልጋል። እንደዚህ ብላችሁ የቻይና ወይ የሌላ ሀገር እየነዳችሁ ከሆነ ግብር ይመለስልኝ ብላችሁ ብትሄዱ አይሰሟችሁም ማለት ነው። እሱን ቼክ አድርጉ ማለት ነው። ለግል ጥቅም መኪናው ለግል አገልግሎት የሚውል መሆን አለበት። ለቢዝነስ ወይም ለንግድ ከሆነ ግብር ተመላሽ አይደረግም። ስለዚህ ታክሲ ገዝታችሁ አሜሪካን ሀገር ታክሲ እየሰራችሁ ግብር ይመለስልኝ ብትሉ አይቻልም። ለግል አገልግሎት የሚውል ለቤት ምናምን እንደዚህ። ስለዚህ ይሄ ለንግድ ምናምን አጠቃላይ የሚገዙ መኪናዎች እነሱን አይመለከትም ማለት ነው። ለግል አገልግሎትህ፣ ለትራንስፖርት፣ ለቤተሰብ ትራንስፖርት፣ ለራስህ ምናምን የምትጠቀምባቸው ባጭሩ የቤት መኪና ላይ የሚያተኩር ይመስላል ይሄ ነገር። ሌሎችም ለግል አገልግሎት የሚውሉ ተሽከርካሪዎች ላይ ህጉ ይሰራል። የብድር ጊዜ፣ ብድሩ የተጀመረው ከባለፈው ዓመት ጥር 2021 በፈረንጆቹ አቆጣጠር 2025 ይቅርታ፣ ከባለፈው ዓመት ጥር 2025 በፈረንጆቹ አቆጣጠር በኋላ መሆን አለበት ማለት ነው። ሌላ መስፈርትም አለው። የገቢ መጠን፣ ገቢው በጣም ከፍተኛ ከሆነ ይሄን ቅናሽ ላያገኙ ይችላሉ። ለአንድ ሰው ላላገባ ዓመታዊ ገቢው ከ100,000 የአሜሪካ ዶላር በላይ ከሆነ ቅናሹ አይኖረውም ማለት ነው። ቅናሹ አይሰጠውም ማለት ነው። ላላገቡ ደግሞ ዓመታዊ ገቢያቸው
ከ200,000 የአሜሪካ ዶላር በላይ ከሆነ ላገቡ ነው ይሄኛው ላገቡ ለማለት ነው። እነዚህንም ላያካትት ይችላል ማለት ነው። እነዚህንም ላያካትት ይችላል ማለት ነው። ልዩ የሚያደርገው ነገር ይህ ቅናሽ በጣም ጠቃሚ የሆነበት ምክንያት ስታንዳርድ ዲዳክሽን የሚባል አለ። 15750 የበፊቱ ማለት ነው። ለሁሉም ቢጠቀሙም እንኳን የመኪና ብድር ቅናሽ በተጨማሪነት እንደ አዲስ በትራምፕ አስተዳደር መምጣቱ እንደ ልዩ ሆኖ ተወስዷል። ለምሳሌ ልና እቺ ምሳሌ በደንብ እንያት። አንድ ሰው በ2025 አዲስ መኪና ገዝቶ በአመቱ ውስጥ 3000 የአሜሪካ ዶላር ወለድ ቢከፍል ያ ሰው ከሚከፍለው ግብር ላይ ይህ 3000 የአሜሪካ ዶላር ተቀንሶ ታክሱ ይሰላለታል። ይህ ማለት ወደ 660 ዶላር አካባቢ እንደ ግብር እርከኑ መጠን የሚለያይ ቢሆንም ተቀናሽ ይደረግለታል ነው የሚለው። ማሳሰቢያ፣ መኪና ሲገዙ የመኪናውን ቪሂክል አይደንቲፊኬሽን ነምበር ቪአይኤን ቁጥሩን መያዘውን አይርሱ። ሁላችሁም የመኪናችሁን ቪአይኤን ቁጥር አሁኑኑ አውጡና ዌብሳይት ላይ ያለ ቪአይኤን ቪሂክል ቼክ ብትሉት ይሄ መኪና የአሜሪካ ነው ወይስ የማን ነው የሚለውን ያሳያቸዋል ማለት ነው። ስለዚህ መኪናችሁ የት ሀገር ስሪት እንደሆነ አረጋግጡ። ግብር ሲሞሉ ቁጥሩን አብረው ማቅረባችሁን እንዳትረሱ። መኪና ለመግዛት ያሰቡ ከሆነ የየትኛው መኪና በአሜሪካ እንደተሰራ ማወቅ ከፈለጋችሁ ቪአይኤን ቁጥሯን በጣም ብዙ ዌብሳይቶች አሉ። ቪአይኤን ቼክ የሚል ሰርች አድርጋችሁ ብትገቡ ቁጥሩን ያሳያችኋል ማለት ነው። ሌላውና የመጨረሻው መረጃ የተከበራችሁ አድማጭ ተመልካቾቻችን በአሜሪካን ሀገር ፕሬዚዳንት ትራምፕ በስደተኞች ላይ አዲስ ሕግና ፖሊሲ ካወጡበት ጊዜ ጀምረው የአይሲኢ ፖሊሶች እንደ ንብ አድርጓቸዋል። በየቦታው እየተራወጡ ማፈሱን፣ ማሰሩን፣ ማባረሩን፣ ዲፖርት ማድረጉን፣ ክትትሉን፣ ወከባውን በሙሉ ቀጥለውበታል። በተለይ ሀበሻዎችን፣ ጥቁሮቹን ካዩ ከሶማሌዎች ጋር በማገናኘት ሁኔታውን ባህሪያቸውን በጣም ነው የሚቀያይረው። አሁን ደግሞ በአሜሪካን ሀገር የተሰራው ሌላ ታሪክ ነው። የአይሲኢ ፖሊሶች በአሜሪካን ሀገር ተኩሰው በቀጥታ ስደተኞችን መግደላቸውን በመረጃና በማስረጃ ወጥቶባቸዋል። ይችን አጭር ቪዲዮ እንከታተልና እንመለሳለን። ለኢትዮጵያውያንም ልዩ ጥንቃቄ፣ ልዩ መልእክት፣ ልዩ መረጃ ይዟል ቪዲዮ። Well, Janae, ICE and DHS tells us that they had identified 2 undocumented immigrants in a white van in this cul-de-sac, and when they ordered the driver to turn off the car, he refused and instead began ramming ICE vehicles and turned in the direction of agents driving in their direction. They opened fire at him, striking him, and that van actually ended up crashing into the woods between some homes here, and it looks like there might be a tow truck to pull that van out at this point. Now, ICE has identified that driver as Tiago Alexander Sousa Martins of Portugal, and yes, he was struck by gunfire. His passenger, another undocumented immigrant from El Salvador, Solomon Antonio Serrano Esquivel, was also injured in that crash. ቪዲዮ ላይ እንዳያችሁትና እንደሰማችሁት በታህሳስ 24 በትናንትናው ዕለት ማለት ነው በፈረንጆቹ አቆጣጠር 2025 በገና ዋዜማ ጠዋት በሜሪላንድ ግዛት ግሌን በርኒ ውስጥ በፌዴራል የኢሚግሬሽን እና የጉምሩክ ማስከበር ፖሊሶች እና በሁለት ግለሰቦች መካከል ግጭት ይፈጠራል። የተኩስ ልውውጥም ተካሂዷል ይላል። ቦታው በግሌን በርኒ በሚገኘው ፓርክ ዌስት አካባቢ ነው። ሰፈሩ የመኖሪያ መንደር ነው። ጸጥ ያለ የመኖሪያ መንደር ነው። ሁኔታው የአይሲኢ ፖሊሶች የታቀደ የተጠና የቁጥጥር ስራ፣ የስለላ ስራ፣ የፓትሮል ስራ እያከናወኑ በነበረበት ወቅት አንድ ነጭ ቫን መኪና ውስጥ የነበሩ ግለሰቦችን ቁሙ፣ ለፍተሻ ትፈለጋላችሁ ሲሏቸው እነሱም ጥፋተኛ ናቸው። የመኪናው አሽከርካሪ መኪናውን እንዲያቆም የታዘዘውን ትዕዛዝ አልቀበልም ይልና በቀጥታ የአይሲኢ ፖሊሶችን ገጭቶ ደፍጥጦ ለማለፍ ይሞክራል። ማርሽና መሪ ሲቀይር ያዩታል። ወደ እነሱ በቀጥታ እየነዳ ሊገጫቸው እንዳሰበ ሲረዱ ፖሊሶቹ በቀጥታ አውቶማቲካሊ ተኩሰው ሹፌሩን ይመቱታል። መኪናውን በአቅራቢያው ከሚገኙ ህንፃዎች ጋር ሂዶ ይላተማል። ሹፌሩን ሲመታው መኪናው ሂዶ ህንፃ ላይ ተላተመ ማለት ነው። ይሄ ነው የተከናወነው። የተጎዱ ሰዎች አሉ ወይ? በጣም የተጎዱ ሰዎች አሉ።
ያው የመጀመሪያው ዋናው የመኪናው አሽከርካሪ ቲያጎ አሌክሳንደር ሶሳ ማርቲንስ ይባላል። ቲያጎ አሌክሳንደር ሶሳ ማርቲንስ ይባላል። የመኪናው አሽከርካሪ ሲሆን በጥይት ቆስሏል። በአሁኑ ወቅት ሆስፒታል ገብቶ በቁጥጥር ስር ነው። ሙቷል የሚባል መረጃዎችም እየወጡ ነው። ሁለተኛው ደግሞ ስሙ የኢትዮጵያዊ ይመስላል። ሰለሞን አንቶኒዮ ሴራኖ ኤስኩቪል ይባላል። ሰለሞን አንቶኒዮ ሴራኖ ኤስኩቪል ይባላል። በመኪናው ውስጥ የነበረ ተሳፋሪ ነው። በጥይት አልተመታም። መኪናው ህንፃው ጋርና ዛፉ ጋር ሂዶ ሲጋጭ መኪናውን ሲመቱት፣ ሹፌሩን ሲመቱት መኪናው ሲጋጭ ይሄኛው ተሳፋሪ ደግሞ አብሮ ተመቷል። በአሁኑ ወቅት 3 አካላት ላይ ምርመራ እያደረገ ነው የአሜሪካ መንግስት። የመጀመሪያው ይሄ የተኩስ ልውውጡን ሁኔታ በደንብ እየተከታተሉት ነው። ሁለተኛው ኤፍቢአይ የሚባለው ቡድን በፌዴራል ወኪሎች ላይ የተሰነዘረውን ጥቃት ለመግጨት መሞከርን በደንብ እየመረመረ ነው። እውነት ለመግጨት ሞክረዋል አልሞከሩም? ፖሊሶች የሚሉት ሊገጩን መጡብን፣ ህይወታችን ለማዳን ራሳችን ለመከላከል ተኩሰን መተናል ነው የሚሉት የአይሲ ፖሊሶች። ይሄ ነው እንግዲህ በርካቶችን እያጠያየቀ የሚገኘው። አንዳንዶቹ ኖ ውሸት ነው በጭራሽ አይገጯቸውም የሚሉ አሉ። አይ ገጭተዋቸዋል፣ ሊገጯቸው አስበው ነበር የሚሉም አሉ። ይሄ ነው እንግዲህ ከአፈሳ፣ ከማሰር፣ ከማወናበድ፣ ከማደናገጥ አልፈውም ተኩሰው መግደል ጀምረዋል የተባለው ለዚህ ነው። የአይሲ ቢሮ የፖሊሶችን የኃይል አጠቃቀም እየገመገመ ነው፣ እያጠና ነው፣ እየተመለከተ ነው። አግባብ ነው አይደለም የሚለውን ሊወስን ነው ማለት ነው። ስደተኛ ናቸው ወይ? አዎ፣ ምንም ጥያቄ የለውም። ይሄ የተደረገው ስደተኞች ላይ ነው። ደስ የሚለው ግን ኢትዮጵያውያን አይደሉም፣ አፍሪካውያንም አይመስሉኝም። ዝርዝሩን ግን እንየው። አሽከርካሪው ዋናው ስደተኛ ነው። ፌዴራል ባለስልጣናት እንደገለጹት አሽከርካሪውና አብሮት የነበሩ ተሳፋሪ ሁለቱም በሀገሪቱ ውስጥ በህገወጥ መንገድ የሚገኙ ስደተኞች ናቸው። ፖሊስም ይሄ መረጃ ደርሶት እነሱን ጥብቅ ክትትል፣ ቁጥጥርና እንደውም በቁጥጥር ስር ለማዋል ሲሞክር ነው ሊገጯቸው ሲሉ ተኩሶ የገደላቸው ማለት። ስለ አሽከርካሪው የወጡ ዝርዝር መረጃዎች የሚከተሉት ናቸው። ስም ያው ከላይም ነግረናቸዋል። ቲያጎ አሌክሳንደር ሶሳ ማርቲንስ ይባላል። ዜግነት ፖርቹጋላዊ ነው። ከዚህ በፊትም ፖርቹጋላዊ ነው። እንግዲህ በብራውን ዩኒቨርሲቲ 2 የአሜሪካን ሀገር የሚኖሩ ተማሪዎችን አቁስሎ ወደ 9 የሚሆኑትን አቁስሎ 2ቱን ገሎ 9ን አቁስሎ ራሱን አጥፍቶ ተገኝቷል። ፖርቹጋላዊ ነው። ያኛውም በዲቪ የመጣ ነው። ዲቪ ሎተሪ በአሜሪካን ሀገር እንዲቆም እንደ ትልቅ ምክንያት የሆነ ግለሰብ ነው። ይሄኛውም ደግሞ አሁን በአይሲ ፖሊሶች በድንገት ተተኩሶ ባይመታ ኑሮ ሊገጫቸው። እነዚህ ፖርቹጋላዊ ግን ምን አይነት ደግሞ እነዚህስ ሱሳይድ አጥፍቶ ጠፊና ሱሳይድ ላይ የተሰማሩ አይነት ዜጎች ናቸው ማለት ነው። ይሄኛውም ፖርቹጋላዊ ነው። ያሁኑም ተመቷል፣ ተገሏል። የስደት ሁኔታ እንደ አይሲ ፖሊስ ገለጻ ወይም እንደ አይሲ መስሪያ ቤት ገለጻ ግለሰቡ በ2009 በፈረንጆች በጣም ቆይቷል። የቪዛ ጊዜው ካለቀ በኋላ በአሜሪካ ውስጥ በህገወጥ መንገድ አገሬን አልሄድም ብሎ የቆየ ነው። በተለይ አሁን አሜሪካ ቪዛ ይሰጣቸዋል ዜጎች አሜሪካ ከገቡ በኋላ አንሄድም ብለው ቁጭ የሚሉ ዜጎች ሪስክ ናቸው ማለት ነው። ተሳፋሪው አብሮት የነበረው ተሳፋሪ ሰለሞን አንቶኒዮ ሲራኖ ኤስኩቬል ይባላል። ደግሞ የኤል ሳልቫዶር ሀገር ዜጋ ነው። ዜግነቱም የዚህ ሀገር እንደሆነ ተገልጿል ማለት ነው። አይሲ ባወጣው መግለጫ ወኪሎቹ ወይም ፖሊሶቹ በቦታው የተገኙት እነዚህን ግለሰቦች በቁጥጥር ስር ለማዋል ነበር ይላል። እዚህ የምንረዳው መልእክት አሜሪካን ሀገር ስትኖሩ የአይሲ ፖሊሶች በየትኛውም ሁኔታ ካስቆሟችሁ የአይሲ ፖሊስ ነን ብለው መታወቂያ ወይም በልብሳቸው ከለያችኋቸው የመጀመሪያው ስራችሁ ማቆም ብቻ ነው። አልፈን እንሄዳለን እናመልጣለን የሚለው አይሰራም። በባለፈውም አይታቸዋል። ከስር ያመለጡ ኢትዮጵያውያን ከብዙ ርቀት የ10 ሰዓት መንገድ ርቀው ከሄዱ በኋላ ተይዘዋል። ማምለጥ አይቻልም። አሜሪካን ሀገር ውስጥ ብዙ ወንጀል ሰርቶ ማምለጥ አይቻልም። አሜሪካን ሀገር ውስጥ ሰሞኑን ግድያ የፈጸሙ በርካታ ወንጀሎችን የፈጸሙ በቁጥጥር ስር እንጂ ማምለጥ የሚቻልበት ነገር የለም። ምክንያቱም ስልካችን፣ መኪናችን፣ ሁሉ ነገራችንን ከቴክኖሎጂ ጋር ስላገናኙት የት እንዳለን፣ የት እንደወጣን፣ የት እንደገባን በመረጃ ስለሚይዙት ማለት ነው። በመረጃ የተመሰረተ ምርመራም ስለሚያደርጉና በመረጃ የተመሰረተ አካሄድ ስላላቸው ማምለጥ አይቻልም። ስለዚህ እጅ ስጡ ከተባለ እሺ ነው። አሁን ግን አሜሪካን ሀገር የምትገኙ ዲያስፖራ ኢትዮጵያውያን ዶክመንታችሁ፣ ሰነዳችሁ ህገወጥ ከሆነ
ለምሳሌ ቪዛ አልቆባችሁ ከሆነ አሜሪካን ሀገር ውስጥ ዶክመንት ሳይኖራችሁ ጠፍታችሁ ዝም ብላችሁ እያምታታችሁ ተቀምጣችሁ ከሆነ በሌላም ቲፒኤስ አልቋል ተብሎ ቁጭ ብላችሁ ከሆነ ሌላም ነገር ህገወጥ ዶክመንት የሌላችሁ ህጋዊ ያልሆናችሁ ህገወጥ ኢንሴንስ እናንተ ለስራ ነው የመጣችሁት ይታወቃል፣ ለማግኘት ነው። አሜሪካም ሀገር ናት፣ ሌላውም ሀገር ነው፣ ፈጣሪ የሰራው ሀገር ነው። ሰዎች ናቸው ዲማርኬት ዳርገው ደንበሮችን ለይተው እንደዚህ የሚያሰቃዩን በፈለግነውበት ሀገር ወጥተን እንዳንገባ። ዝሮ ግን አሜሪካ የራሷ ዲማርኬሽን የራሷ ሉዓላዊነት ስላላት አሜሪካን ሀገር ለመኖር ፍቃድ አልሰጠዋችሁም ካለቻችሁ ህገወጥ ናችሁ ማለት ነው። ትርጉሙ እሱ ነው። እንደዚህ የተባላችሁ ግለሰቦች ካላችሁ በፍቃደኝነት እሺ ወደ ሀገሬ ልሄድ ነው ብላችሁ የአሜሪካን መንግስት የሚሰጣችሁን ገንዘብ ተቀብላችሁ ወደ ሀገራችሁ። አሜሪካን ሀገር እስር ቤት ማለት አሁን እንደ ድሮ አይደለም። ያስለቅሳል፣ ያስመርራል። ስለዚህ ይሄን ብታደርጉ ኢትዮጵያውያን እንመክራቸዋል። ጠበቃዎችን ብትይዙ ያለ ዶክመንት ያለ ሰነድ ከምትቀመጡ ቢዘገይም ቢረፍድም እንኳን ዶክመንት የሚገኝበትን ቀዳዳ ሁሉ በ24 ሰዓት ውስጥም ቢሆን ተሯሩጣችሁ ብትፈልጉ፣ አንዳንድ ኬዞችን ደግሞ ኢትዮጵያ ውስጥ ሆናችሁ እንኳን መከታተል የሚቻልበት ሁኔታ ካለ ወደ ኢትዮጵያ ሄዳችሁ ብትከታተሉ የሚል ምክረ ሀሳብ ወይም ሪኮመንዴሽን ይባላል። አይ ያንተን ሪኮመንዴሽን ለእኔ ላይጠቅመኝ ይችላል አልቀበለውም የሚል ይችላል። ሪኮመንዴሽን ማለት እሱ ነው፣ ምክረ ሀሳብ። ትእዛዝ ከሆነ ግን ይሄን አድርግ ነው። ስለዚህ እኛ የሚዲያ ሰዎች ነን፣ ሪኮመንዴሽን ነው እንጂ ትእዛዝ መስጠት አንችልም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ በርካታ ዲያስፖራ ኢትዮጵያውያን በተለይ ከግብር ጋር ተያይዞ ማስመለስ ያለባቸው ማግኘት ያለባቸውን ጥቅም ገንዘብ ያለአግባብ እንዳይከፍሉ ይረዳል ያልነው በሰፊው የተዘጋጀ ጠቃሚ መረጃ ነው። ለወዳጅ ዘመዶቻችሁ አካፍሏቸው። እንደ ሪፈረንስ ያዙት፣ እንደ ዋና መረጃ ያዙት። ተጨማሪ መረጃዎችን ደግሞ ከግብር ባለሙያዎች ጠይቁ። ተጨማሪ መረጃዎችን አግኙ። እንደዚህ ተብሏል፣ እንደዚህ አይነት ቤዚክ የሆነ ፈርስት ሌቭል ኒዮሎጂ አለኝ፣ ስለዚህ ቀጣይ ምን ላድርግ የሚለውን ደግሞ ተጠቀሙበት። መረጃዎችን ተጨማሪ እናንተም አፈላልጉ። ሰናይ ቆይታ። መልካም የገና በዓል። የአሜሪካው ክሪስማስ እና የኢትዮጵያው ክሪስማስ ወይም የአሜሪካው ገናና የኢትዮጵያው ገና የሰማይና የምድር ያክል ይለያያል እየተባለ ነው። የአሜሪካውን ገና ማክበር አለብን የለብንም? ልዩነቱስ ምንድን ነው? ምንድን ነው ችግሩ? የሚሉትን ሌላ ቪዲዮ ይዘን በቅርብ እንመጣለን። ጠብቁ። እስከዛው ድረስ ሰናይ ቆይታ፣ መልካም ገና። የዩቲዩብ ቻናሉን ግን ሰብስክራይብ አታደርጉም አሉ። ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። የቻለ ደግሞ ይሄ ልጅ የሚያቀርበው መረጃ ብዙ ጊዜውን ሰውቶ ነው፣ ደክሞ ነው፣ ለፍቶ ነው፣ በጣም ብዙ ርቀት እየሄደ ነው። ስለዚህ እስኪ በሱፐር ቻት፣ በሱፐር ስቲከር፣ በቻናል ሜምበርሺፕ፣ በታንክስ ዛሬ እንደውም አመት በዓል ነው። እስኪ ሰፖርት እናደርገው፣ ይሄ ልጅ እንደግፈው። እስኪ ገንዘቡ ሂዶ ባይጠቅመውም እንኳን አለን አይዞህ እንበለው፣ ኢትዮጵያዊነታችን እናሳየው የምትሉ ካላችሁ ደግሞ ደስታውን አንችለውም። በተረፈ እናመሰግናለን።